እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ቪዲዮ ይዘንላችሁ ቀርበናል። ከመጨረሻው አብራችሁን በድጋሚ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። ባለፈው የናቹራል ሳይንስ ኮሙኒኬቲቭ አክቲቪቲስ ጥያቄዎችን አይተናል። ዛሬ ደግሞ የሶሻል ሳይንሶችን የ2016 ዓመተ ምህረት ማለት ነው ይዘንላችሁ ቀርበናል። እንግዲህ እንደምታውቁት የኮሙኒኬቲቭ አክቲቪቲስ ወደ 20% ጥያቄ ይዛል። ስለዚህ በጣም ጠቃሚ ነው ማለት ነው። ስለዚህ ጊዜን እዚህ ጋር ኢንቨስት አድርጌ ባስተምራችሁ ይጠቅማችኋል ብዬ ስላሰብ ዛሬ ይህንን ይዤ ቀርቤያለሁ። እንግዲህ ጥያቄዎቹን መስራት ከመጀመራችን በፊት ኮሙኒኬቲቭ አክቲቪቲስ ምንድን ነው? የምን ችሎታችንን ነው ቴስት የሚያደርገው ካልን ቴስትስ our ability to understand real life conversations, respond appropriately to questions ሊሆን ይችላል፣ requests ሊሆን ይችላል፣ invitations ሊሆን ይችላል፣ advice ሊሆን ይችላል፣ news ሊሆን ይችላል። ስለዚህ ናቹራል በሆነ ወይ፣ ሎጂካል በሆነ ወይ፣ ፖላይት በሆነ ወይ፣ ዳይሬክት በሆነ ወይ መመለስ ኮሙኒኬት ማድረግ እንችላለን ወይ የሚለውን ቴስት የምንደረግበት ፓርት ነው ማለት ነው። በዚህ እንግዲህ አጠቃላይ ኮምፕሬሄንሲቭ የሆነ የእንግሊዘኛ ዕውቀታችን የሚለካበት ነው። ኮምፕሬሄንሲቭ ነው ስላችሁ ደግሞ ግራመራችን ቴስት ይደረጋል፣ ቮካብሌሪያችን ቴስት ይደረጋልና በጣም ጠቃሚ ፓርት ነው ማለት ነው። እንግዲህ በፓርት 1 ቪዲዮአችን ቲፕስ ኤንድ ትሪክስ በሚለው ላይ ማለት ነው እንዴት አድርገን ነው ኮሙኒኬቲቭ አክቲቪቲስ ጥያቄዎችን ጤታማ በሆነ መልኩ መስራት የምንችለው፣ ምን ነገሮችን ኦብዘርቭ ማድረግ አለብን፣ ምን ነገሮችን አቮይድ ማድረግ አለብን የሚለውን አይተን ነበር። ዛሬም ኩዊክ የሆነ ሰመሪ አዘጋጅቼላችኋለሁ። እንግዲህ መጀመሪያ ላይ የምናገኘው መልሳችን ዳይሬክትና ሬሌቫንት መሆን አለበት። ቀጥተኛና ከኮንቨርሴሽኑ ጋራ ግንኙነት ያለው መሆን አለበት። ኦፍ ቶፒክ የሆኑ ነገሮችን አቮይድ ማድረግ አለብን። ቬግ የሆኑ መልሶችን አቮይድ ማድረግ አለብን ማለት ነው። ለምሳሌ የሆነ ሰው why didn't you come to my party ቢለን ማለት ነው was there a cake አይነት መልስ ኬክ ነበረ ወይ? did everybody else come ሌሎች ሁሉም ሰዎች መጥተው ነበር አይነት መልሶችን አንመልስም ማለት ነው። መመለስ ያለብን ፖላይት በሆነ መልኩ I am sorry ስላልመጣው ይቅርታ፣ I am sorry በጣም ይቅርታ፣ I had to take my sister to clinic እንደዛ አይነት እህቴን ክሊኒክ መውሰድ ነበረብኝ ወይ ሌላ ምክንያትም ካለን እንደዛ አይነት ምክንያቶችን ነው እንጂ መስጠት ያለብን ሌላ ኦፍ ቶፒክ የሆነ ነገርን መስጠት የለብን ማለት ነው። ሌላው ደግሞ ምንድነው የሚለው ቢ ፖላይት ነው፣ ሪስፔክትፉል መሆን አለብን፣ ኖት ሩድ ኦር ሃርሽ አንሰርስ። ይሄ ደግሞ ምን ማለት ነው? ቶን ማተርስ ኢን ኮንቨርሴሽን። አሁን ለምሳሌ ቶሎ በል ይሄው እንደዛ አይነት ነገር አይባልም። ኦር ደግሞ ምን አገባኝ የራሱ ጉዳይ እንደዛ አይነት ነገሮችን አንጠቀምምና እዛ ላይ መጠንቀቅ አለብን ማለት ነው። ቲፕ 3 ደግሞ አንደርስታንድ ዘ ሲቹዌሽን ይላል። ሲቹዌሽኑን መረዳት መቻል አለብን ነው። ይሄስ ማለት ምን ማለት ነው? መጀመሪያ ወደ ኦፕሽኖቹ ከመሄዳችን በፊት ጥያቄው ላይ ማን ከማን እያወራ ነው? who is speaking to whom? what is the situation? ኢሞሽኑና ፐርፐዙ እንዴት ነው? የሐዘን የደስታ። አሁን ለምሳሌ የሆነ ሰው ለቅሶ ላይ ነበር ቢል I'm sorry to hear that እንደዚህ አይነት ነገሮችን ማለት አለብን። ማንስ ከማን እያወራ ነው የሚለውን በጣም ወሳኝ ነው። ነገር ግን እሱን ቀጥሎ እናየዋለን። አሁን ወደ አራተኛው እንሄዳለን። አራተኛው ላይ ደግሞ use logic and natural flow ይላል። ይሄስ ምን ማለት ነው? think of what would logically come next in real conversation። አሁን ለምሳሌ እንበልና ቅድም እንዳልኩት አያቴ ሞተው ምናምን ነገር ቢል I'm sorry to hear that ማለት አለብን። በጣም አዝናለሁ እንደዛ አይነት መልሶችን። ሌላ ምሳሌ ለመስጠት ያክል ደግሞ we have just won the competition ቢለን የሆነ ሰው congratulations that's great news እንደዛ አይነት ነገር ነው መጠቀም ያለብን። ስለዚህ we have to use logic and natural flow ማለት ነው። እንግዲህ አምስተኛው ደግሞ avoid repetitive and irrelevant options ይላል። eliminate bad grammar። አንዳንዴ ግራመሩ የተሳሳተ አለ። ስለዚህ እሱን አውቶማቲካሊ ከምርጫው ውስጥ ማስወገድ መቻል አለብን ማለት ነው። ያ ደግሞ ምን ያደርግልናል? አማራጮቹን ያጠብልናል ማለት ነው። እንደዛ አይነት ነገሮችን ማወቅ አለብን ማለት ነው። ሌላው ደግሞ match the tone and the formality የሚል ነው። ይሄስ ምን ማለት ነው? ተማሪ ከአስተማሪ ጋር ከሆነ ፎርማል ነው። ለምሳሌ ፍሬንድስ ከሆነ conversation between friends ከሆነ ኢንፎርማል እና ፍሬንድሊ ነው የሚሆነው። ስትሬንጀር አሁን ቢሆን ምንድነው የሚሆነው? ፖላይት እና ክሊር ነው የሚሆነው። ቢሮ ላይ የሆነ ቦታ ላይ ከሆነ ደግሞ ፕሮፌሽናል የሆነ ኮንቨርሴሽን ነው የሚሆነውና እሱን ቶን ማች ማድረግ አለብን ማለት ነው መልሱን ስንመልስ። ሰባተኛው ቲፕ እንግዲህ learn common response patterns ይላል። ይሄንን በደንብ ለብቻው አንድ ስላይድ ላይ እናየዋለን። that saves time and increase accuracy ማለት ነው። ስለዚህ ይሄንን ነገር በደንብ እናያለን። ሌላው በጣም ወሳኝ የሆነው ደግሞ ይሄ ሲግናል ወርድስ ወይም ፍሬዝስ ማለት ይቻላል አመልካች የሆኑ ፍሬዞች አሉ። እነሱ በጣም ቁልፍ ናቸውና እነሱን ማወቅና እነሱ ላይ ተንትረሰን ትክክለኛውን መልስ መመለስ ይኖርብናል ማለት ነው። መልሱ ምን ሊሆን እንደሚችል የሚያመለክቱን ወርዶች ናቸው። እነሱ በጣም ቁልፍ ናቸው። አብረን እናያለን። ለዚህም ሙሉ ስላይድ አዘጋጅቻለሁ። ዘጠነኛው ደግሞ avoid dismissive and harsh replies
ይላል። ይሄ ማለት ምን ማለት ነው? በተለምዶ ጊዜ እንደዚህ ዲስሚሲቭ የሚያጣጥል መልስ እንሰጣለን፣ ሃርሽ የሆነ ሪፕላይ እንሰጣለን። ነገር ግን ያ ትክክል አይደለም። መልሳችን ኢሞሽናል ኢንተለጀንስ እና ፖላይትነስን የሚያሳይ መሆን አለበት ማለት ነው። ምን አገባኝ የራሱ ጉዳይ ባክተው እያየች አትሄድም ምን አደናቀፋት። አሁን ለምሳሌ የሆነ ሰው እንቅፋት ቢመታው እንደዚህ አይነት ነገሮችን ማስወገድ መቻል አለብን ነው። አስረኛውና የመጨረሻው ምንድነው የሚለው? read all options before picking the answer ነው። ምናልባት ኤ ላይ መልስ የመሰለን ካለ ሌሎቹን ሳናነብ እሱን መምረጥ የለብንም። ሁሉንም አማራጮች ሁሉንም ኮንቨርሴሽን ማንበብ መቻል አለብን ማለት ነው። እንግዲህ አሁን ወደ ሰባተኛው እንመለሳለን። ወደሚቀጥለው ስላይድ እንሂድ። ይሄ ምንድነው የሚለው? ኮመን ኮንቨርሴሽን ፓተርኖችን ማወቅ አለብን ነው የሚለው። ኢንቪቴሽን አሁን የሆነ ሰው ኢንቫይትስ ቢያደርገን ሹር I would love to ካልቻልን ደግሞ I can't sorry ብለን ማለት አለብን ማለት ነው። አፖሎጂ አሁን ይቅርታ የሆነ ሰው ይቅርታ ቢለን that's okay no problem don't worry ብለን ልንል እንችላለን ማለት ነው። asking for help አሁን ለምሳሌ የሆነ ሰው የሆነ ነገር እርዳታ ቢጠይቀን yes of course ምንችል ከሆነ I would be glad to ማንችል ከሆነ ደግሞ sorry I am busy sorry ከዛ ምክንያታችንን እንሰጣለን ማለት ነው። ማንችል ከሆነ ፖላይት በሆነ መልኩ ነው መሆን ያለበት ማለት ነው። እዚህ ጋር ደግሞ አሁን የሆነ ሰው የሆነ ነገር ኦፈር ቢያደርገን ማለት ነው ምንድነው የምንለው? yes thank you ወይም ደግሞ ማንችል ማንፈልግ ከሆነ no thanks። አሁን ለምሳሌ የሆነ ሰው ቡና ትፈልጋለህ ቢለኝ yes thank you ላለው ማልፈልግ ከሆነ ደግሞ no thank you ላለው ማለት ነው። giving news አሁን ለምሳሌ ይሄ bad news ሊሆን ይችላል good news ሊሆን ይችላል የሆነ ኢሞሽን የሚያሳይ ማለት ነው። ስለዚህ ምንድነው የሚለው? really የምር that's great I'm sorry to hear that ቅድም ስንለው እንደነበረው ማለት ነው። እንደዚህ አይነት ነገሮችን ኤክስፕሬሽኖችን መጠቀም መቻል አለብን ነው። አድቫይስ ወይም ሰጀሽን ከሆነስ አድቫይስ ወይም ሰጀሽን ስንሰጥ why don't you ለምን እንደዚህ አታረግ you could try እንደዚህ ሞክር። ስለዚህ እንደዚህ አይነት ነገሮችን መጠቀም መቻል አለብን ነው። እንግዲህ ሌላኛው ደግሞ ስምንተኛውን በደንብ እናያለን ብያለሁ። ሲግናል ወርድስ በጣም ቁልፍ ናቸው። እነሱ ላይ ቤስት ወይም ተንተረሰን ነው መልሱ የትኛውን ሊሆን እንደሚችል በቀላሉ መገመት የምንችለው ማለት ነው። አግሪመንት ከሆነ yes sure of course ይላል። ስለዚህ ከዚህ ጋር የሚሄደውን ነገር መምረጥ መቻል አለብን ማለት ነው። ዲስአግሪመንት ከሆነ I don't think so not really actually እንደዚህ አይነት ነገሮች ካሉ መጠንቀቅና ከሱ ጋራ የሚስማማ መልስ መመለስ አለብን ማለት ነው። ሪዝንስ ከሆነ because since so እያለ የሚመጣን መልስ መመለስ መቻል አለብን ነው። ሪዛልትስ ከሆነ therefore that's why as a result የሚሉ ነገሮችን ማየት ማስተዋል መቻል አለብን ነው። ኮንትራስትስ ከሆነ አሁን ለምሳሌ የሆነ ነገር ይልና ከዛ የሱ ተጻራሪ ነገር ካለ however on the other hand ካለ በፊት ከተባለው ነገር በተጻራሪው የሚመጣን ነገር እንጠብቃለን ማለት ነው። አዲሽን አሁን ለምሳሌ ይሄ also in addition furthermore also በተለይ በተደጋጋሚ የምትመጣ ነገር ነው። እንዲሁም እንግዲህ እነዚህም ካሉ የሆነ በፊት የተባለው ነገር ላይ ሌላ ተጨማሪ ነገር እየተጨመረ እንደሆነ ስለሚያመለክቱ እንደዚህ አይነት መልስ መመለስ ነው ያለብን ማለት ነው። ከሱ ጋራ የሚስማማ መልስ መመለስ አለብን ነው። በተለይ also በጣም ብዙ ጊዜ ትመጣለችና የሆነ ምክንያት ይሰጥና የሆነ ባዶ ቦታ አይተውና ከዛ ሌላኛው ፓርት ላይ ኦልሶን ጨምሮ እንዲሁም ካለ ከዛ በፊት ፖዚቲቭ የሆነ ወይም ፓርሻሊ ፖዚቲቭ የሆነ ነገር ተብሏል ማለት ነው። እንግዲህ እነዚህም በደንብ ማስተዋልና መልሳችሁ በዛ መሰረት መሆን እንዳለበት መዘንጋት የለባችሁም። ፍንጭ ሰጪ የሆኑ ወርዶች ናቸው። አሁን ጥያቄዎቹን ወደ መስራት እንሄዳለን ማለት ነው። እንግዲህ ጥያቄ ቁጥር 81 ምንድነው የሚለው? ለማና ቴዲ መሃል የተደረገ ኮንቨርሴሽን ነው። I believe climate change is the main reason for the high cost of living in the whole world ይላል። ይሄ ማለት ምን ማለት ነው? የአየር ንብረት ለውጥ በአለም ላይ ለሚታየው የኑሮ ውድነት ዋነኛው ምክንያት እንደሆነ አምናለው ነው። I believe ነው። ከዛ ቴዲ ዳሽ I think corruption has played a more important role in this ይላል። እኔን እንደሚመስለኝ ማለት ነው እንደኔ አስተሳሰብ ሙስና ለዚህ የበለጠ አስተዋጽኦ እንዳደረገ ይሰማኛል ነው። ስለዚህ ከተሰጡት አማራጮች የትኛው ትክክል ነው? ኤ I can't agree with you at all ይላል። በፍጹም ካንተ ጋር መስማማት አልችልም ማለት ነው። ቢ ደግሞ I agree up to a point but በተወሰነ መልኩ እስማማለሁ ግን። ሲ ደግሞ climate change has no effect at all ይላል። የአየር ንብረት ለውጥ ምንም ተጽዕኖ የለውም ይላል። ዲ ደግሞ I totally disagree with you but ይላል። ካንተ ጋር ሙሉ በሙሉ አልስማማም ግን ይላል። 10 ሰከንድ ልስጣችሁ። እንግዲህ ትክክለኛው መልስ ቢ ነው። I agree up to a point። እንዴት ለምን መረጥን ካልን እዚሽ ጋር more important role ይላል። በፍጹም ካንተ ጋር አልስማማም የሚሉ መልሶች አይሆኑም። ለምን? ተስማምተዋል በተወሰነ መልኩ
የበለጠ አስተዋጽኦ ያደረገው ሙስና ነው ይላል። ስለዚህ አየር ንብረትን ቶታሊ አለንትን አላለም፣ ሁለቱም ተጽዕኖ አድርገዋል። ነገር ግን ኮራፕሽን ከክላይሜት ቼንጅ የበለጠ አስተዋጽኦ አድርጓል የሚል እንደሆነ መልሱ ሞር ኢምፖርታንት ሮልስ የሚለው አመልካች ቁልፍ የሆነ ፍሬዝ ነው ማለት ነው። እንግዲህ ሌሎቹ አይሆኑም ማለት ነው። ለምን? ሌሎቹ ቶታል ዲስአግሪመንት ናቸው። ትክክለኛው መልስ ቢ ነው ማለት ነው። አሁን ያልኩትን በጽሁፍ መልክ እዚህ ጋር አስቀምጬላችኋለሁ፣ ከፈለጋችሁ ማየት ትችላላችሁ። ወደሚቀጥለው እንሄዳለን። ቀጥሎ የምናገኘው ጥያቄ ደግሞ ጥያቄ 82 ነው። ኢንተርቪወር አለ፣ ከዛ ካንዲዴት አለ። ኢንተርቪወር ምንድነው የሚለው? you said that you left your previous workplace because the organization was old fashioned. what do you mean ይለዋል። የቀድሞ የሥራ ቦታህን የለቀቀው ድርጅቱ ኦልድ ፋሽንድ ያረጀ ስለሆነ ነው ብለሃል፣ ምን ለማለት ነው ብሎ ይጠይቋል። ከዛ ካንዲዴት ዳሽ the management is not open to change, they always want to do things the old way ይላል። ይሄ ማለት ምን ማለት ነው? አስተዳደሩ ለለውጥ ክፍት አይደለም፣ ሁልጊዜ ነገሮችን በአሮጌው መንገድ ማድረግ ይፈልጋሉ ነው። እንግዲህ እዚህ ጋር አራት አማራጮች አሉ። ኤ let me repeat what I just said ይላል። አሁን ያልኩትን ልድገመው ነው። ቢ let me say it again loudly ይላል። አሁንም ጮክ ብዬ ልበልልህ ነው። let me rephrase what I just said ይላል። አሁን ያልኩትን በሌላ አገላለጽ ልድገምልህ ነው። ዲ ደግሞ I will say that again if you want it ይላል። ከፈለክ እንደገና እነግርሃለሁ አይነት ነገር ነው። ስለዚህ ከተሰጡት አማራጮች ትክክለኛው መልስ የትኛው ነው? እንግዲህ ትክክለኛው መልስ ሲ let me rephrase what I just said ይላል። ኤ ለምን አይሆንም ካልን let me repeat what I just said ይላል። አሁን ያልኩትን ልድገምልህ ነው። ከደገመው ቃል በቃል ነው የሚደግመው። ስለዚህ እዚህ ጋር ደግሞ ያለው ነገር ሪፍሬስድ የሆነ ነገር ነው። ቃል በቃል ስላልሆነ ይሄ ነገር ሪፍሬስ ተደርጎ ገለጻ ክላሪፊኬሽን ኤላቦሬሽን እየሰጠ ነው ማለት ነው። ትክክለኛው የሚሆነው let me rephrase what I just said የሚል ነው። ለእያንዳንዱ መልስ በዚህ መልኩ ኤክስፕላኔሽን አለላችሁ። ከፈለጋችሁ ወደሚቀጥለው እንሄዳለን። ቀጥሎ የምናገኘው ደግሞ ኬናና ጆጆ መሀል የተደረገ ኮንቨርሴሽን ነው። ኬናን ምንድነው የሚለው? what do you think will be the next major scientific discovery ይላል። ይሄ ማለት ምን ማለት ነው? ቀጣዩ ዋና የሳይንስ ግኝት ምን ይሆናል ብለህ ታስባለህ ነው። ጆጆ ምን ሊል ይችላል? ኤ I suppose they will discover a cure for cancer ለካንሰር መድኃኒት ያገኙለታል ብዬ እገምታለሁ። ቢስ ምንድነው የሚለው? I suppose the cancer will be wide spreading ካንሰር በሰፊው እየተስፋፋ ይሄዳል ብዬ እገምታለሁ። ሲ I will suppose they are discovering a cure for cancer ወደፊት እገምታለሁ ለካንሰር መድኃኒት እያገኙ እንደሆነ። ዲ ደግሞ I am supposing they will discover a cure for cancer ይላል። ለካንሰር መድኃኒት ያገኙለታል ብዬ እየገመትኩ ነው አሁን ነው። 10 ሰከንድ አላችሁ ለመመለስ። እንግዲህ ትክክለኛው መልስ ኤ ነው። ለምን? ጥያቄው ስለምንድነው? ስለ ሳይንቲፊክ ዲስከቨሪ ቀጣዩ ሳይንቲፊክ ዲስከቨሪ ምን ሊሆን ይችላል ከተባለ መሆን የሚችለውን ነው መመለስ ያለብን። ግራማቲካሊ ኮሬክት ያልሆኑትን ካንስል አውት ማድረግ አለብን። ለምሳሌ እንምጣና እዚህ ጋር ዲን ብናይ I am supposing ይላል። I am supposing አንልም። I am supposing suggests a current mental process of considering something which doesn't fit the context of the question ማለት ነው። ስለዚህ supposing ስለማይባል I suppose ነው የምንለው ከፈለግን ማለት ነው። I will suppose የሚለውም ግራማቲካሊ ልክ አይደለም። የሆነን ኦፒኒየን belief prediction መግለጽ ከፈለግን I suppose ነው እንጂ የምንለው I will suppose አንልም ማለት ነው። ቢስ ለምንድን ነው የማይሆነው? I suppose the cancer will be wide spreading ይላል። ይሄ ካንሰር በሰፊው ይሰራጫል ነው። ምንድነው ሳይንቲፊክ ዲስከቨሪው ለተባለ ይሄ መልስ አይሆንም ማለት ነው። እንግዲህ ኤክስፕላኔሽኑ እነዚህ ናቸው። ወደሚቀጥለው እናልፋለን። ቀጥሎ ጥያቄ 84ን እናገኛለን። አብርሃምና ቬሮኒካ መሃል የተደረገ ኮንቨርሴሽን ነው። አብርሃም ምን ቢል ነው? ቬሮኒካ I believe both are equally important እንደኔ እምነት ሁለቱም እኩል ጠቀሜታ እንዳላቸው አምናለሁ የምትለው አብርሃም ምን ብሎ ከሆነ ነው? ኤ Do you believe that money can buy love
ገንዘብ ፍቅርን ሊገዛ ይችላል ብለሽ ታስቢያለሽ ወይ? ቢ ደግሞ do you think love is the most important? ፍቅር ከሁሉም በላይ አስፈላጊ ነው ብለሽ ታስቢያለሽ ወይ ነው። ሲ ደግሞ why do you think many people prefer money than love? ብዙ ሰዎች ከፍቅር ይልቅ ገንዘብን የሚመርጡት ለምን ይመስልሻል ነው። ዲ do you think money is more important than love? ገንዘብ ከፍቅር የበለጠ ጠቃሚ ነው ብለሽ ታስቢያለሽ ወይ የሚል ነው። 10 ሰከንድ አላችሁ። እንግዲህ ትክክለኛው መልስ ዲ ነው። ለምን ካልን ስለ ፍቅር ምን ቢጠየቅ ነው ሁለቱም both የሚላል ሁለቱም እኩል ጠቀሜታ አላቸው የምትለው። ስለዚህ ሁለት ነገሮችን ኮምፔር እያደረግን ነው ማለት ነው። ስለዚህ እዚህ ጋር ቢ እንደማይሆን በእርግጠኝነት ማወቅ እንችላለን ማለት ነው። do you think love is the most important የሚል most ደግሞ ከሁለት በላይ ለሆኑ ነው እንጂ ለሁለት ነገሮች አይሆንም። ስለዚህ ቢ አውቶማቲካሊ ከጨዋታ ውጪ ይሆናል ማለት ነው። ሲስ why do you think many people prefer money than love ይላል። እዚህ ጋርም ይሄ ግራማቲካል ኢረር አለው። ለምን prefer ካልን prefer money to love ነው እንጂ than love አይሆንም። ቢሆንም ኖሮ ይሄ why ነው የሚለው አይሆንም። አውቶማቲካሊ ከምርጫ ውጪ ይሆናል ማለት ነው። ከዛ የቀሩን ኤና ዲ ናቸው። do you believe that money can buy love ይላል። ገንዘብ ፍቅር ይገዛል ብለሽ ታስቢያለሽ ለሚለው ሁለቱም እኩል ጠቀሜታ አላቸው ብዬ አስባለሁ የሚል መልስ ሊሆን አይችልም። ዲስ ገንዘብ ከፍቅር የበለጠ ጠቃሚ ነው ብለሽ ታስቢያለሽ ወይ መልስ ሊሆን ይችላል። ነገር ግን እዚህ ጋር yes no question ስለሆነ እዚህ ጋር no ቢገባ more appropriate ይሆን ነበር ብዬ አስባለሁ። no I believe both are equally important. yes no question ሲኖር yes ትክክል ከሆነ ትክክል ካልሆነ ደግሞ no ብለን clearly ብናስቀምጥ የተሻለ ነው ብዬ አስባለሁ። እንግዲህ ጥያቄ አውጪዎቹ ወደፊት እንደዚህ አይነት ነገሮችን ቢያስተካክሉ አሪፍ ነው ብዬ ነው ማስበው። ወደሚቀጥለው ከማለፋችን በፊት ምናልባት ማብራሪያውን ከፈለጋችሁ እዚህ ጋር አለላችሁ። ቀጥሎ እንግዲህ ጥያቄ ቁጥር 85ን እናያለን። ባንከርና ከስተመር መሃል የተደረገ ኮንቨርሴሽን ነው። good morning sir how shall I help you ይላል ባንከሩ። እንኳን ደህና መጡ ጌታዬ እንዴት ልረዳዎት እችላለሁ ነው። ከዛ ከስተመር ምንድነው የሚለው dash how much is the rate today ዛሬ ምንዛሬው ስንት ነው ይላል። ከዛ ባንከሩ of course the exchange rate today is 56 ብር for a dollar ይላል። የምንዛሬ ዋጋ ዛሬ በዶላር 56 ብር ነው ነው። እንግዲህ እዚህ ጋር መልሶች ተሰጥተዋል። ኤ ምንድነው የሚለው good morning I'm here to convert some ብር to dollars right now ይላል። አሁኑኑ የተወሰነ ብር ወደ ዶላር ልቀይር ነው የመጣሁት ነው። ቢስ ምንድነው good morning I would like to exchange some dollars please እንደምን አደሩ እባክዎን የተወሰነ ዶላር መቀየር ፈልጌ ነው። ሲስ ምንድነው የሚለው good morning I want you to give me some dollars if you don't mind ይላል። እንደምን አደሩ ካልተቸገርክ ዶላር እንድትሰጠኝ ፈልጋለሁ አይነት ነገር ነው። ዲስ ምንድነው good morning I am in hurry give me some dollars now will you እንደምን አደሩ ቸኩያለሁ አሁን ጥቂት ዶላር ሊሰጡኝ ይችላሉ ወይ ነው የሚለው ዲ። የትኛው አማራጭ መልስ ሊሆን ይችላል? you have 10 seconds. እንግዲህ ትክክለኛው መልስ ቢ ነው። ለምን ቢ ፖላይት የሆነ ስታንዳርድ መልስ ነው። I would like እቺ ኤክስፕሬሽን I would like to exchange ትላለች። ስለዚህ ፖላይት ኤንድ ስታንዳርድ ወይ ነው። እንዲሁም ደግሞ ትራንዛክሽናል ሪኩዌስት ነው፣ ባንክ ውስጥ ነው። would you የሚለው አፕሮፕሪየት ይሆናል ማለት ነው። ይሄን ብናይ አሁን ለምሳሌ right now ነው አሁኑኑ አይነት ነገር ነውና a little bit harsh። እዚህ ጋርም ከ I would like እና ከ I want I would like more polite ነው። ስለዚህ ባንከርና ከስተመር መሃል ለሚደረግ ኮንቨርሴሽን ለምንድን ነው ያልሆነው ብንል it is too demanding ነው። እንደ informal for polite setting like bank not appropriate ነው። this ምንድነው very rude ነው እና it's a pushy I mean hurry ምናምን ነገር ይላልና በዛ ምክንያት ሌሎቹ መልስ አይሆኑም ማለት ነው። ቀጣዩ ጥያቄ ደግሞ ኦጂሉ እና ኦባንግ መሃል የተደረገ ኮንቨርሴሽን ነው። እንግዲህ ኦጂሉ ምንድነው የሚለው why did you choose to study social science ይላል። ለምን ማህበራዊ ሳይንስ ለመማር ለማጥናት መረጥክ ይላል። ኦባንግ ምን ሊል ይችላል? ኤ because I want to be a medical doctor ምክንያቱም እኔ የህክምና ዶክተር መሆን ስለምፈልግ። ቢ actually both departments are useful እንደ እውነቱ ከሆነ ሁለቱም ዲፓርትመንቶች ጠቃሚ ናቸው የሚል መልስ ነው። ሲ in order to gather data about social science students ያ ማለት ደግሞ ስለ ማህበራዊ ሳይንስ ተማሪዎች መረጃ ለመሰብሰብ የሚል። ዲ ደግሞ because I want to study political science ያ ማለት ምክንያቱም የፖለቲካ ሳይንስ ማጥናት ስለምፈልግ። የትኛው ትክክለኛ መልስ ነው? you have 10 seconds.
እንግዲህ መልሳችን ቀጥተኛ መሆን አለበት ብለናል መግቢያው ላይ። ዳይሬክት አንሰር ነው የምንፈልገው። ሎጂካል የሆነ ሪዝኒንግ እንፈልጋለን። ሶሻል ሳይንስ አጥንተን ሜዲካል ዶክተር አንሆንም። ስለዚህ ኤ አውቶማቲካሊ ከጫውታ ውጪ ነው ማለት ነው። ቢስ ሁለቱም ዲፓርትመንቶች ጠቃሚ ናቸው ይላል። ጠቃሚ ስለመሆኑ ያለመሆናቸው አይደለም እዚህ ጥያቄው። ኢን ኦርደር ቱ ጋዘር ዳታ ይላል። ይሄም ጋዘር ዳታ የተማሪዎችን ዳታ ለመሰብሰብ መሆን ያለበት ዲ ፖለቲካል ሳይንስ ማጥናት ስለምፈልግ ነው። ፖለቲካል ሳይንስ ተማሪዎች የሶሻል ሳይንስ ተማሪዎች ስለሆኑ ማለት ነው። እንግዲህ አሁን ያልኩትን በጽሁፍ መልክ እዚህ ጋር አስቀምጬላችኋለሁ። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ቁጥር 87 ዳባና አዱኛ መሀል የተደረገ ኮንቨርሴሽን ነው። ዳባ ምንድነው የሚለው? students at university should be totally free to choose their field of study so that they can be successful ይላል። ይሄ ማለት ምን ማለት ነው? በዩኒቨርሲቲ ውስጥ ያሉ ተማሪዎች ውጤታማ እንዲሆኑ የሚያጠኑትን የትምህርት ዘርፍ ወይም መስክ ሙሉ በሙሉ በነፃነት መምረጥ መቻል አለባቸው ነው። አዱኛ ዳሽ but we should also consider the needs of society so that we should skill human power in every field ይላል። ይህ ማለት ምን ማለት ነው? ዳሽ ነገር ግን እንዲሁም በሁሉም መስክ የሰለጠነ የሰው ኃይል እንዲኖረን የህብረተሰቡን ፍላጎት ማጤን ማማከል አለብን ነው። ከተሰጡት አማራጮች የትኛው ትክክል ነው? ኤ ዛት ራቢሽ ይላል። ያ ቆሻሻ ነው። ቢ አይ ዲስአግሪ ኮምፕሊትሊ ይላል። ሙሉ በሙሉ አልስማማም ነው። ሲ how can you say that እንዴት እንዲህ ትላለ? ዲ ደግሞ that's a good point ያ ጠቃሚ ነጥብ ነው። ስለዚህ you have 10 seconds እንግዲህ ትክክለኛው መልስ ዲ ነው። that's a good point እዚህ ጋር ነገር ግን እንዲሁም በተጨማሪ ይቺ ያለች እንዲሁም also ቅድም አዲሽን ስላችሁ ነበረ። ኦኬ ያ በእነሱ በነፃነት መምረጥ መቻል አለባቸው። ነገር ግን እንዲሁም ደግሞ የህብረተሰቡ ፍላጎት ከኮንሲደሬሽን መግባት አለበት። ስለዚህ እቺ ተጨማሪነትን የምታሳይልናት በጣም ቁልፍ ናት ማለት ነው። ዛትስ ራቢሽ ዛቆዩ ይሄ እንደው በጣም ሃርሽ ነው። አይሆንም። አይ ዲስአግሪ ኮምፕሊትሊ ይላል። በፍጹም አልስማማም የሚለውም አይሆንም። ለምን? but also በተጨማሪ የሚል ስላለ ማለት ነው። እንዴት እንደዛ ልትል ትችላለህ ብሎ በተጨማሪ አይልም። the only option left is D ማለት ነው። ተጨማሪ በጽሁፍ ከፈለጋችሁ እዚህ ጋር አለላችሁ። ወደሚቀጥለው ጥያቄ አለፍን። የሚቀጥለው ኮንቨርሴሽን ደግሞ ኪሮስ እና ዲንቄሳ ማለት የተደረገ ኮንቨርሴሽን ነው። ኪሮስ እንግዲህ ምንድነው የሚለው? I called you 3 times last night but you didn't pick up your phone. I was really disappointed. ይህ ማለት ምን ማለት ነው? ትናንት ማታ 3 ጊዜ ደወልኩልህ ግን ስልክህን አላነሳህም። በእውነቱ ቅር ተሰኝቻለሁ። ባንተ ቅርት ብሎኛል ነው። ድንቄሳ ምን ሊል ይችላል? A please forget about the past እባክህ ስላለፈ ነገር ይርሳ። know that nobody is perfect ማንም ፍጹም እንዳልሆነ እወቅ አይነት ነገር ነው። C sorry I didn't mean to ignore you ይቅርታ አንተን ችላ ለማለት ፈልጌ ወይም ኢግኖር ላደርግ አስቤ አይደለም የሚል ነው። D sorry there is nothing I can do now ይቅርታ አሁን ምንም ማድረግ አልችልም። እንግዲህ 10 ሰከንድ አላችሁ። እንግዲህ ትክክለኛው መልስ ሲ ነው። ድንቄሳ ይቅርታ ይጠይቃል። ከዛ ኤክስፕላኔሽን ነገር ይሰጣል ማለት ነው። ኤን ብናየው ለምሳሌ please forget about the past ይላል። እባክህ ያለፈን ነገር እርሳ። ይሄ ዲስሚሲቭ ነው፣ አጣጣይ ነገር ነውና አይሆንም። ዲስሚሲቭ ነገሮች መልስ አይሆኑም። ከዛ ደግሞ ቢ ምንድነው የሚለው? ማንም ፍጹም እንዳልሆነ ወቅ። ይሄም በጣም ዲስሚሲቭ እና ሩድ የሆነ ነው። ከዛ ዲንም ብናይ ሶሪ ይላል። እዚህ ጋር አጀማመሩ አሪፍ ነው። በጣም ይቅርታ አፖሎጂ አለ። ነገር ግን ምንም ማድረግ አልችልም። ይሄ ያፈርሰዋል ማለት ነው። the only option left is C ትክክለኛ መልስ ይሆናል ማለት ነው። አሁን ያልኩትን እዚህ ጋር ማንበብ ትችላላችሁ። ወደሚቀጥለው እናልፋለን። ቀጥሎ ደግሞ ዘበርጋና እመቤት መሃል የተደረገ ኮንቨርሴሽን ነው። ዘበርጋ ምን ቢል ነው? እመቤት absolutely the majority of Americans support him unconditionally ሙሉ በሙሉ እንክት አድርጎ በፍጹም እርግጠኝነት እያለች ነው። አብዛኞቹ አሜሪካውያን ያለ ምንም ቅድመ ሁኔታ ይደግፉታል ትላለች። ዘበርጋ ምን ብሎ ከሆነ ነው ይሄ መልስ ትክክል የሚሆነው? A do you think that Trump will be re-elected as a president
ትራምፕ በድጋሚ በፕሬዝዳንትነት የሚመረጡ ይመስልሻል ወይ ካለ ነው። ቢ who do you think will be the next president of America ቀጣዩ የአሜሪካ ፕሬዝዳንት ማን ይሆናል ብለሽ ታስቢያለሽ ብሎ ከጠየቀ ነው። ሲ are you thinking that Trump will be re-elected as a president ትራምፕ በድጋሚ በፕሬዝዳንትነት እንደሚመረጥ እያሰብሽ ነው ወይ አሁን በማሰቡ ላይ are you on the process of thinking ማለት ነው። ዲ why do you think Trump may be re-elected as a president ትራምፕ በድጋሚ በፕሬዝዳንትነት ሊመረጡ የሚችሉት ለምንድን ነው ብለሽ ታስቢያለሽ? You have 10 seconds. እንግዲህ ትክክለኛው መልስ ኤ ነው። በነገራችን ላይ እቺ አብሶሉትሊ የምትለዋ ኪ ወርድ ናት። በእርግጠኝነት ለምን አብዛኛው አሜሪካዊ ያለምንም ቅድመ ሁኔታ ይደግፈዋል። ጥያቄው ምን መሆን አለበት ማለት ነው? ትራምፕ በድጋሚ በፕሬዝዳንትነት የሚመረጡ ይመስልሻል ወይ ተብላ ከተጠየቀች ነው። አብሶሉትሊ ማጆሪቲው እንደዚህ ብላ የምትመልሰው። ቢ ሲ እና ዲ መልስ አይሆኑም። ለምን ካልን አሁን ለምሳሌ ቢ this is a broader request ነው። ማን ነው ከተባለ not specifically about ትራምፕ አይደለም ማለት ነው። this are you thinking የሚለው is grammatically awkward ነው። ለምን we use do you think not are you thinking ኤክስፕሬሽንን አንጠቀምም ማለት ነው። why የሚለው ደግሞ ምክንያትን ነው የሚጠይቅ የምክንያት ጥያቄ ስላልሆነ ይሄም መልስ አይሆንም ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ደግሞ መምህርና ታዬ መሃል የተደረገ ኮንቨርሴሽን ነው። እንግዲህ መምህር ምንድን ነው የሚለው አለሙ has just made a good point on how we can improve education in our country dash ታዬ እንግዲህ መምህር ምን እያሉ ነው? በአገራችን ትምህርት እንዴት መሻሻል እንዳለብን አቶ አለሙ ጥሩ ነጥብ ነግረውናል ዳሽ ታዬ ይላሉ። ከዛ ታዬ ምንድነው የሚለው? አዎ በደንብ የሰለጠኑ አስተማሪዎች ሊኖሩን ይገባል ይላል። ኤ you can't say another opinion ሌላ አስተያየት ግል ሐሳብ ማለት አትችልም ወይ እንደማለት ነው። ቢ what is another idea you have ሌላ ምን ሐሳብ አለህ? ሲ any additional thinking you have ሌላ ተጨማሪ አስተሳሰብ። ዲ would you like to add anything ሌላ ተጨማሪ የምትለው ነገር አለ ወይ? እንግዲህ 10 ሰከንድ አላችሁ። እንግዲህ ትክክለኛው መልስ ዲ ነው። would you like to የሚለው polite way to ask for contribution ይሄ ደግሞ ቴክስቱን ፊት ያደርገዋል። አቶ አለሙ ኦሬዲ ጉድ ፖይንት ሜክ አድርጓል። ስለዚህ የሚሰጠው ሐሳብ ተጨማሪ ነው የሚሆነው ማለት ነው። እንግዲህ ኤ ቢ እና ሲ መልስ አይሆኑም። እንግዲህ እዚህ ጋር ያለው አሁን ያልኩት ነው። ወደሚቀጥለው እናልፋለን። ቀጥሎ ጥያቄ 91ን እናገኛለን። አስተማሪው አለ ተማሪ አለ። ከዛ አስተማሪው መልሶ የሆነ ነገር ይላል። today I am going to tell you about AI ይላል። ዛሬ ስለ AI እነግራችኋለሁ ነው። ተማሪው እዚህ ጋር ዳሽ አለ። ከዛ መልሶ አስተማሪው AI meaning artificial intelligence ይላል። AI ትርጉሙ artificial intelligence ይላል። ስቱደንት እዚህ ጋር ምን ብሏል ብለን እንጠይቃለን። A you are speaking fast but I can't hear you በፍጥነት ያወራህ ነው እየተናገርክ ነው ነገር ግን እሰማሃለሁ። ቢ I see I got your point ሐሳብህን አግኝቻለሁ። አዎ ሐሳብህን አግኝቻለሁ ነው። ሲ I didn't catch that could you repeat that please ያንን አልያዝኩትም ልትደግምልኝ ትችላለህ ወይ ነው። ዲ ደግሞ I didn't hold that could you repeat that ያንን አልያዝኩትም ነው ልትደግምልኝ ትችላለህ ወይ ነው። ሲ እና ዲ መሃል ያለው ልዩነት catch እና hold ነው። 10 ሰከንድ አላችሁ። እንግዲህ ትክክለኛው መልስ ሲ ነው። I didn't catch የሚለው ማለት ነው። እንግዲህ አስተማሪው AI ትርጉሙ artificial intelligence ነው እያለ ነው። ስለዚህ ተማሪው ምን ብሎ ቢጠይቅ ነው? ማብራሪያ ቢጠይቅ ነው? የሆነ ያልገባኝ ነገር አለ ቢል ነው ወይ አልሰማውም ካለ ነው ማለት ነው። ኤ ምንድነው የሚለው? you are speaking fast but I can hear you ይላል። በፍጥነት እየተናገርክ ነው ግን እሰማሃለሁ እያለው ነው። ይሄ መልስ ሊሆን አይችልም። I see I got your point ይላል። እንደዛ ነው ፖይንትህን ተረድቼዋለሁ እያለ ነው። እዚህ ጋም ሲስ ምንድነው የሚለው? I didn't catch that could you repeat that please ይላል። I didn't catch that ማለት እንግዲህ I didn't understand it I didn't hear it ሊሆን ይችላል። በነገራችን ላይ I didn't catch it የሚለው ትርጉሙ I didn't hear it or I didn't understand it ማለት ነው። what you've just said ማለት ነው። ስለዚህ ኦዲቢሊቲ ሊሆን ይችላል፣ የመሰማት ያለመሰማት ሊሆን ይችላል።
ደግሞ lack of comprehension understand ያለ ማድረግም ሊሆን ይችላል ሲናዲ ሁሉ ነገራቸው ተመሳሳይ ነው ልዩነቱ ያለው catchና hold የሚለው መሃል ላይ ነው catch የሚለው ነገራችን ላይ መያዝ ሲሆን holdም መያዝ ነው catch ግን movement ላይ ያለ ነገር ነው አሁን ለምሳሌ ፓስወርዱን catch the ball ልንል እንችላለን catch የሚለው አሁን የሆነ ዶሮ ቢኖርና አባረ ያዝልኝ ብል ይሄንን ነው የምጠቀመው catch የሚለውን ዶሮዋን ይዤ ነገር ግን ለተወሰነ ጊዜ እንድትይዝልኝ ከፈለኩኝ ሆልድ የሚለውን እጠቀማለሁ ማለት ነው ስለዚህ ሐሳብም ከሆነ ለሐሳብ ካች የሚለውን እንጠቀማለን ማለት ነው ለጉንፋንም ወንጀለኛም ለመያዝ የሚወድቅ ነገሮችን ለመያዝ የተወረወረን ነገር ለመያዝ ካች የሚለውን እንጠቀማለን ሆልድ ደግሞ ባለበት ፖዚሽን የምንይዘው አይነት ነገር ነው ማለት ነው የሆነ ነገር ሰፖርት አድርገን የምንይዘው አይነት ነገር ነው ማለት ነው ስለዚህ ሁለቱ ልዩነታቸው ይሄ ነው እንግዲህ ተጨማሪ ማንበብ ከፈልጋችሁ ይሄንን ማየት ትችላላችሁ ወደሚቀጥለው እናልፋለን ቀጥሎ የምናገኘው ደግሞ ይሄ ጥያቄ ቁጥር 92 ነው እናትና ልጅ መሃል የተደረገ ኮንቨርሴሽን ነው እናት ምን ይላሉ have you had breakfast sweetie ይላሉ እንግዲህ ትርጉሙ ደግሞ ቁርስ በልተሃል ወይ ውዴ ማለት ነው ከዛ ልጅ ምን ይላል dash you know I hate having breakfast mom ይላል ቁርስ መብላት እንደማልወድ ያወቅሽማ ይላል ስለዚህ እዚህ ጋር ምን ሊገባ ይችላል a yes I haven't አዎ አልበላሁም b no I haven't አይ አልበላሁም C yes I have አዎ በልቻለሁ D ደግሞ no I didn't አይ አላደረኩትም 10 ሰከንድ እንግዲህ ትክክለኛው መልስ B ነው እዚህ ጋር ልብ ማለት ያለብን አንደኛው እዚህ ጋር ያለውን ኦክሲለሪ ነው መልሰን መጠቀም ያለብን ሁለተኛው ደግሞ እዚች ጋር ማያንቺ ደግሞ ቁርስ መብላት እንደማልወድ ይያለ ነው ስለዚህ እንዳልበላ ከዚህ መረዳት እንችላለን ማለት ነው yes ካልን እዚህ ጋር ፖዚቲቭ ነው መምጣት ያለበት ይሄ አይሆንም እንደዚህ ነው መሆን ያለበት ነገር ግን ቁርሱን ስላልበላ yes I have የሚለው አይሆንም ማለት ነው no I haven't የሚለው ትክክለኛ መልስ ነው የሚሆነው ማለት ነው no I didn't የሚለው ስለምን አይሆንም እዚህም ኔጌቲቭ ነው እዚህም ኔጌቲቭ ነው ካልን እዚህ ጋር ያለውን auxiliary verb ማች ማድረግ አለብን ማለት ነው መልሳችን መልሱ በቀላሉ ይሄንን ይመስላል ይሄንን ማንበብ ትችላላችሁ ቀጥሎ ያለውም ሌሎቹ ለምን እንዳልሆኑ ማብራሪያ ያለላችሁ ወደሚቀጥለው እናልፋለን እንግዲህ ዘሩ in my free time I go swimming in Sheraton ይላል በትርፍ ሰዓቴ ሸራተን ለዋና ሄዳለሁ ነው ከዛ ሞላ ምን ቢል ነው እዚህ ጋር ዘሩ መልሶ since 2015 that's for 9 years now የሚለው ይሄ ማለት ደግሞ ከ2015 ጀምሮ አሁን ወደ 9 አመት ገደማ ሆኖኛል ብሎ የሚመልሰው እዚህ ጋር ምን ተብሎ ከሆነ ነው you have 10 seconds ትክክለኛው መልስ ዲ ነው እዚህ ጋር እሱም የምናደርገው የጀመረበትን ተናግሮ ከዛ ዱሬሽኑንም እዚህ ጋር አስቀምጧል ከ2015 ጀምሮ ነው ለ9 አመታት ነው እዚህ ጋር ፎከሳችን ለ9 አመታት የሚለው ዱሬሽኑ ላይ ፎከስ ካደረግን ማለት ነው ትክክለኛው መልስ የሚሆነው ዲ ነው ማለት ነው ለምን ካልን እዚህ ጋር ለ9 አመታት ያደማ ዋኝቻለሁ የሚለው መልስ የተሰጠው እዚህ ጋር ለምን ያክል ጊዜ ለምን ያክል ዱሬሽን የሚል ጥያቄ ከተጠየቀ ነው የሚል አሰምሽን ይኖረናል ማለት ነው ይሄንን እዚህ ጋር አስቀምጬላችኋለሁ ሌሎቹ ለምን አልሆኑም ለሚለው እዚህ ጋር ተቀምጦላችኋል ወደሚቀጥለው እንሄዳለን እንግዲህ ቀጥሎ ደግሞ ሮቤልና ገነት መሃል የተደረገ ኮንቨርሴሽን ነው እንግዲህ ሮቤል ምንድነው የሚለው it's our friend's wedding this coming Sunday so I will have my hair done tomorrow what about you ይላል የፊታችን እሁድ የጓደኛችን ሰርግ ነው ስለሆነም ነገ ጸጉሬን እስተካከላለሁ እሰራለሁ ያለ ነው አንቺስ ብሎ ይጠይቃታል ገነት እዚህ ጋር ዳሽ we should look our best on this great day ትላለች በዚህ ታላቅ ቀን ፏ እምር ማለት ይገባናል ትላለች ከዚህ ከተሰጡት አማራጮች ውስጥ የትኛው ትክክለኛው መልስ ይሆናል 10 ሰከንድ አላችሁ እንግዲህ ትክክለኛው መልስ ኤ ነው እዚህ ጋርም ቅድም እንዳልነው እዚህ ጋር እሱ የተጠቀመውን ኦክሲለሪ ማየት አለብን እንግዲህ ይሄ ምንድነው የሚያሳየው ፖዚቲቭ ስቴትመንት አለ ከዛ ገነት እዚህ ጋር ምርፏ ማለት አለብን የምትለዋ ከተስማማች ነው ማለት ነው ከተስማማች ደግሞ በምን መልኩ ነው እዚህ ጋር ባለው የኦክሲለሪ ቨርብ ተጠቅማ ከፖዚቲቭ ስቴትመንት ጋር ስትስማማ so will I እኔም እንደዛው እኔም
ጸጉሬን እሰራለሁ እያለች ነው ማለት ነው። በነገራችን ላይ ከፖዚቲቭ ስቴትመንት ጋራ ስንስማማ እዚህ ጋር ሶ ዊል አይ ይሆናል ማለት ነው። ሶ ዱ አይ ፕሬዘንት ቴንስ ከሆነ አይ ዱ ቱ ሚ ቱ የሚባልበት ኬዝ አለ። ለዚህኛው ግን ሶ ዊል አይ ነው የሚሆነው። እነዚህን ነገሮች በሌላ ቪዲዮ ተመልሼበት እመጣለሁ። ነገር ግን ይሄ መልሱ ይሄንን ይመስላል። ተጨማሪ ማብራሪያ ማየት ከፈለጋችሁ እዚህ ጋር ልላችሁ ይሄንን ማንበብ ትችላላችሁ። ወደሚቀጥለው ከማለፌ በፊት እንግዲህ ከዚህ በኋላ ላለው ማብራሪያ ቨርባል ኤክስፕላኔሽን አልሰጥም፣ ሪትን ኤክስፕላኔሽን ብቻ ነው የምሰጠው። ለምን ካላችሁ ቨርባል ኤክስፕላኔሽን ከዚህ በፊት እዚህ ቪዲዮ ላይ ሰጥቼ ነበር። ድጋሚ የተደጋገመ ነው የሚሆንብኝ። ስለዚህ እናንተ ቨርባል ኤክስፕላኔሽኑን ከፈለጋችሁ ይሄንን ቪዲዮ ሊንኩን ዲስክሪፕሽን ላይ ተውላችኋለሁ፣ እዛ ላይ ማየት ትችላላችሁ ማለት ነው። የ2016 ፈተና የሶሻል ሳይንስ ስትሪም የሚል ማለት ነው። እሱን ዲስክሪፕሽኑ ላይ ሊንኩን ማግኘት ትችላላችሁ፣ ወይም ደግሞ የመጀመሪያ ኮሜንት ላይ ሊንኩን አስቀምጥላችኋለሁ። ነገር ግን ቨርባል ኤክስፕላኔሽኑን የማትፈልጉ ከሆነ እዚህ ጋር በቴክስት የተገለጸው አለ፣ እሱን ማየት ትችላላችሁ። አሁን ወደሱ እንሄዳለን። በሚቀጥለው ምን ላይ ቪዲዮ ብሰራላችሁ ትመርጣላችሁ? እስኪ ኮሜንት ላይ ያሳውቁኝ። ግራመር ነው፣ ፓሴጅ ነው፣ ኮሙኒኬቲቭ ነው፣ ኮሄረንስ ላይ ነው፣ ምን ላይ ብሰራላችሁ ነው የምትመርጡት? እስኪ ኮሜንት አድርጉ። እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ እውቀታችሁ ይስፋ እላለሁ። ባይ ባይ። see you next time. Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz